እና ማንጣት አልቻልኩኝም። ግን እስከማመጣ ድረስ ያፈላሁት በዚህ ነው። በዚህ ነው ያፈላሁት። እሺ በነገራችን ላይ ያፈላል ቆንጆ። አረ ወይኔ እናቴና በዚህ ነው ያፈላሁት። ምክንያቱም ጋዝ ካለቀ በምን ይቅርታ እንግዲህና አንዳንድ ጊዜ እኔ በነገራችን ላይ ማለት ነው በጣም ነው ቶሎ የምናደደው በጣም ማለት ነው። እና በጣም ስናደድ የሆነ ነገር ለምን በተለይ ደግሞ ለምን እኔ ያልኩት አይሆንም፣ ይሄ ባህሌ መጥፎ እንደሆነ አውቃለሁ፣ ምንም ከሰዎች ጋር እንደማያስክደኝ አውቃለሁ። ግን ደግሞ በዛው ልክ የኔ የምላቸው ሰዎች ይረዱኛል። የኔ የምላቸው ሰዎች በጣም ነው የሚረዱኝ፣ በጣም ማለት ነው። በተለይ እስቲ ጓደኛም ማለት ነው እና ማለት እንዴት አድርጌ ላስረዳችሁ? እና ቀይንም በጣም የተናደድኩት የመጨረሻ ማለት ነው። በጣም ለምን አንድ ሰው ከሰራ ገንዘብ ማግኘት አለበት ብዬ ከሚያምኑ ሰዎች አንዷ ነኝ። ከሰራው ገንዘብ ማግኘት አለብኝ በቃ እልህ ይይዘኛል። በተለይ ማለት ነው እልህ ስላችሁ እኔ አሁን የ1 ዓመት ከ6 ወር መዳሜ የበላች ገንዘብ እሱ ሁሌ ነው ሳስበው የሚያመኝ። ግን እኔ ለመልካም ነገር ነው የሆነልኝ። በነገራችን ላይ ከተደረገልኝ ካጣሁት ይልቅ የተደረገልኝ ነገር ለኔ ብዙ ነው። ገባችሁ? ግን ያንን ደግሞ ቶሎ ብዬ ስለማስብ ምንም ይፈጠር ምን ቶሎ ወደ ወረሰዋለሁ። በቃ እኔ አሁን ለምን ገንዘቤን በላችኝ? ለምን 1 ዓመት ከ6 ወር ከሷ ጋር እናቴ ጋር ባሳልፍ ከእናቴ ጋር ማለት እኔ አሁን በልጅነቴ ስለሆነ የወጣሁት ከቤተሰብ በቃ ፍቅራቸው ይናፍቁኛል። ሁልጊዜ ካጠገባቸው ብሆን ደስ ይለኛል። ግን ደግሞ ከነሱ ተለይቼ የተሻለ ለውጥ ፍለጋ ስደት መጥቼ ያንን የፈለኩትን ነገር አለማግኘት በጣም ያማል። እና የምታውቁት ታውቃላችሁ። እና አንዳንድ ጊዜ ትዕግስት፣ በተለይ ደግሞ እኔ የውስጤን አውጥቼ ከመናገር ይልቅ በተለይ እስቲ ከቤተሰብ በላይ ከቤተሰብ ጋር ራሱ እውነት በቃ እንደዚህ በሰላም እያወጋን ምናምን ራሱ ያለፈ ነገር የሆነ ያሳለፍነው ነገር አንዳንድ ነገሮች ምናምን እንትን ካስታወስኩኝ በቃ ለቅሶ ነው የምለቀውና እና በጣም ነው ይሄ ጸባይ በጣም ይገርመኛል። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ከእርሴ እንደምትመለከቱት ሰለሱ ይሆናል። በመጀመሪያ ግን ያው ታውቃላችሁ እኔና ቡና ዛሬ ቡና ጋዝ አርቆብኝ እና አለቃ የለችም እና ማንጣት አልቻልኩኝም። ግን እስከማመጣ ድረስ ያፈላሁት በዚህ ነው። በዚህ ነው ያፈላሁት። እሺ በነገራችን ላይ ያፈላል ቆንጆ። አረ ወይኔ እናቴና በዚህ ነው ያፈላሁት። ምክንያቱም ጋዝ ካለቀ በምን ይቅርታ እንግዲህና እና ማለት ነው ይጣፍጣል። ማርያም በደንብ ነው ያፈላው። ይሄ ራሱ ትልቅ ዘዴ ነው። በነገራችን ላይ ዘዴ ሀሳብ፣ እንዲሁም ደግሞ ሀሳባችን በነገራችን ላይ እኔ ኔስካፌ ምናምን አልወድም። እኔ አልወድም ማርያምን አልወድም። ውይ እና ዛሬ ያመጣሁላችሁ እንግዲህ ቪዲዮ ላወራ የፈለኩት ቪዲዮ ምን መሰራችሁ? ሰሞኑን ዕቃዬ ሶፋ ይዤ ተበላሽቶብኛል ብያችኋለሁ። እንግዲህ ጨርቁን አግኝቻለሁ፣ እየሰራው ነው። ይቅርታ ብሏል ሰውየው። ይቅርታውን ተቀብለን እስከሚያርቅ ድረስ እየጠበቅኩ ነው። ግን ዛሬ ባለፈው አልጋ ሜትር ከ20 አሰርተን አንደኛ በነገራችን ላይ ከረሩ ከዛ ይልቅ ያሁኑ ያምራል እና ይህንን የመሰረ እዚህ ጋር በፎቶ ያስቀመጥኩላችሁን የመሰረ ሜትር ከ50 አልጋ አሰርተናል። ይሄ ማለት 35,000 እንደዛ ነው። ይሄ አልጋ ማለት ነው 35,000 36,000። ምክንያቱም ያኛውን ሶፋ 30,000 ብር ነበረ አልጋ ያዘዝነው። ከዛ ይሄኛው ደግሞ ማቴሪያል ትንሽ ሰራ የሚጨምር ብሎ 3,000 መሰለኝ የጨመረው። አጠቃላይ 33,000 34,000 እንደዛ ነው። በነገራችን እኔ ሰረመረሳ ነው ጨመር አድርጌ የምነግራችሁ፣ ሰረመረሳ ነው። ማርያም በቃ አሁን የተነገረኝን ነገር እረሳለሁ ማለት ነው። እና ተሰርቶ አልቋል። እንግዲህ ሶፋው ነው እስካሁን የተንዛዛብን። እሱም መጨረሻውን አሳያችኋለሁኝ። ብዙዎቻችሁ ሶፋውን ለምን ተበላሸብኝ ምናምን ስላችሁ የተሰራውን ለምን አትገዥም ምናምን አላችሁኝ። በነገራችን ላይ የተሰራው ሶፋ
አንደኛ በሰባችሁት ጨርቅ አይሆንም። አንዳንድ ጊዜ እቃ ስትገዙ ያሰባችሁት አይነት ጨርቅ አይሆንም። ኦንላይን እንኳን እቃ ስታዙ የምትፈልጉትን ከራር የምትፈልጉትን ነው የምትመርጡት። እኛ ደግሞ አሁን ነጭ ሶፋ የተሰራ ሊኖር ይችላል፣ ቀይ የተሰራ ሊኖር ይችላል። ጥቁር አልወድም፣ ቀይ አልወድም፣ ሰማያዊ ብዝት ያለበት ቢጫ ምናምን ነገር አልወድም፣ አረንጓዴ አልወድም። በቃ እንደዚህ አይነት ፈዘዝ ያለ ከረር ምናምን። አሁን ይሄ እንደዚህ አይነት ከረር ልብስ እወዳለሁ ለምሳሌ ማለት ነው። የዚህ አይነት ከረር ግን ተሰርቶ ያለቀ ሶፋ የምትፈልጉት አይነት ከረር አይኖረውም። በዛ ላይ ደግሞ በጥራት በደንብ አድርጎ እንዲሰራላችሁ ከፈለጋችሁ በትዕዛዝ ሲሆን ደስ ይላል። ግን ምንድነው በትዕዛዝ የሚሰራው ሶፋ በእርግጥ እነሱ ምርጥ አድርገን ጋራንቲን አድሰተናችሁ ምናምን አድርገናችሁ በደንብ አድርገን ሰርተን እንሰጣችኋለን ይላሉ አይደለ? ግን ይሄም ውሸት ነው። በቃ ሰው ያስፈልጋቸዋል። እዛው ኢትዮጵያ ሆኖ ቀን እኔ እኮ ሰው አለኝ እሱ ሂዶ መጀመሪያ ሰውየውን ሂዶ አናግሮ ቀብድ አስገባ ብሎት ቀብድ አስገብተን 40 ሺህ ብር መጀመሪያ ላይ ቅድሚያ የሰራልን ጠረጴዛና የጠረጴዛውን ጨርቅ የወንበሮችን ጨርቅ ነው የሰራልን። እነሱን ሰርቶልን ማለት ሰርቶልን በፎቶ ላከልኝ አየሁት። ግን እንደዛኛው ያለ ፈታ ያለ አይደለም ስንል አይ በስልክ ስለሆነ አንድ ነው አለን፣ አምነን ተቀበልን። ከዛ ሶፋው አርቋና ውሰድ ሲለው ከዛ ድጋሚ 40 ሺህ ብር አስገባን። ከዛ ድጋሚ 30 ሺህ ብር አስገባን። ቀሪም ብር አለው አጠቃላይ 110 ሺህ ብር ነው የከፈልነው ማለት ነው። ከዛ ከሄድኩኝ ከዛ ፎቶ ላክል ሊበለው ስለው እሱ ደግሞ አይ አልቋና መተታየዋለህ መተውሰድ ይለኛል በሚል ሂደን ባለማየታችን ነው። ገባችሁ? የኛም ስተት አለ እዚህ ጋር። ግን ሰውየው አንድ ሰው ገንዘብ እስከከፈረ ድረስ ያደራ ዕቃ እስከሆነ ድረስ መሸጥም መለወጥም ሌላ ቦታ መውሰድም የለበትም። ይሄ አንዳንድ ጊዜ አሁን እኛ ሌላ ጊዜ ዕቃ እንዳናዝ ሊሆን ነው ማለት ነው ሰውየው እና እንደዛ ነው። በዛ ላይ ደግሞ እኔ በረንጋችን ላይ እሱ አይናገርም፣ ጓደኛ አይናገርም ስላችሁ ዝም ያለ ነው። በቃ ዝምተኛ ነው። ብዙ በቃ በይቅርታ የሚያምን ሰው ነው። እኔ ደግሞ በይቅርታ ማምናለሁ፣ ግን እኔ ደግሞ እናገራለሁ። በቃ ቶሎ ብዬ ነው ቱግ የምለው። ምክንያቱም እሱ በጸባይ ከሱ ጋር ከምንጨቃጨቅ በፍቅርና በትዕግስት ይሻላል በሚል እሱ ዝም በቃ ያን ያህል ብዙ። አሁን ሶፋውን ራሱ ሰውየው እንደሸጠው አልተናገረም። ማን ነው የተናገረው? ጎረቤት። እሱ ሂዶ ምን አተነው ምናምን ሲመላለስ ስታየው ምን አተነው ስትለው እዛው ከጎረቤት የምትገዛ የምትሸጥ አይ የዚህ አይነት ሶፋ አዝዤ ነበረ ግን ምናምን ሲላት እንዲህ የሶፋ እኮ ባለፈው ተጭኗል ሲጫና ይቻሉ አለች። እንግዲህ ውሸቷን ይሆኑ ነው እግዚአብሔር ይወቀው። ግን ይሄ ሰው አንድ ሰው በነገራችን ላይ እኔ በጣም የሚገርመኝ ነገር እኔ ባለፈው ወግደያ ማለት ነው እማሯሻችሁ ነገር ከሽምግርናችን በኋላ ፎቶ መነሳት ፈለኩ ከሱ ጋር ማለት ነው ከጓደኛዬ ጋርና ከዛ እኔ ያበሻ ቀሚስ አለኝ ማለት ነው አለኝ። ግን እንዳጋጣሚ ሆኖ የት ነበረ በማርያም ያስቀመጥኩት ብቻ አላቅም። በቃ ማስታወሻ ፎቶ እንነሳ ተባብረን ነውና የኔንም ልብስ አበሻ ቀሚስ ምናምን የት እንዳስቀመጥኩ ጊዜ ይወቀው። ብቻ በዛው አጋጣሚ ስንሄድ ፎቶ ልንነሳ የአበሻ ቀሚስ ገብተን ምክንያቱም ያው ወደፊት ሰርግ ስናደርግ የአበሻ ቀሚስ መከራየታችንም መግዛታችንም ስለማይቀር አሁን ለምን እናሰራለን? ምክንያቱም ሌላ ፋሽን ወደፊት ሰራ የሚመጣ እንገዛለን ማለት። አንዳንድ ጊዜ አሁን ሰርጋችን የዛሬ ዓመቱ ነው፣ አሁን ብገዛው ችግር ምንም ዋጋ የለውም። ምክንያቱም በየጊዜው በየዓመቱ በየአንዳንድ ቀኗ በእያንዳንድ ጊዜው ሁሉም ፋሽኑ ሌላ ነው፣ የተለያየ ፋሽን የተለያየ ነገር ምናምን ስለሚመጣ ከዛ እሱን አሰበ ማለት ነው። ከዛ አይ አሁን ለምን በክራይ አንነሳም? ተከራይተን እንነሳና ቀጣይ ለሰርጋችን ደግሞ ስትመጪ ያኔ አዲስ ፋሽን ሰራ የሚመጣ እንገዛለን ወይ እናሰራለን ምናምን አለኝ ማለት ነው። ኦኬ ብዬ ገባንና ማሽ ቀሚስ ፈለግን ማለት ነው። ከዛ በቃ እኔ ጠጉን ተሰርቼ ልመጣ ነው። ከዛ ጠጉን እስከምሰራ ጠጉን ተሰርቼ ጥፍሬን ተሰርቼ ምናምን ያበሻ ቀሚስ መርጬ ጥፍሬን ራሱ የተሰራሁት ማለት ነው ማለት ጥፍር ቀለም የተቀባሁት የአበሻ ቀሚሱ አይነት ነው ማለት ነው። የአበሻ ቀሚሱ አይነት ነው የተሰራሁት። ከዛ እሱም ጠጉን ተስተካክሎ ምናምን በቃ ጤሙን ተስተካክሎ ምናምን ጠጉን ተስተካክዬ መጣሁኝ። መጀመሪያ ግን የኔን የአበሻ ቀሚስ አይተን የወንዱ የለኝም አስመጣላችኋለሁ ብላ ሄደች። እግዚአብሔርን ሄደች። ከዛ በኋላ
የወንዱ ቀሚስ የወንዱ ልብስ ሲመጣ መቤቴን ነው የምላችሁ ሰማይና ምድር በጭራሽ አይመሳሰልም። እዛ ጎረቤት ስንጨቃጨቅ ራሱ እኔ በጣም እንዴት በቃ ለምን እንዴ ከምንም በላይ ደግሞ በቃ ጥፍሬ መሰራቴ ምን መጓጓቴ ከዛ መጨረሻ ላይ ጎረቤት ራሱ አረ ጭራሽ እኮ ይሄ አይመሳሰልም ምን ሆነሽ ነው አልዋት ማለት ነው። ግን መጨረሻ ላይ አንደኛ ብር ከፍለናል ቀብድ፣ ሁለተኛ ደግሞ እንደውም እሷ እኔ በጣም ስለተናደድኩኝ የኔ ማለት 1,000 ብር ነበረ 700 ብር ነው የኪራይ ማለት ነው። 700 ብር ለአንድ ቀን ብቻ ፎቶ ለመነሳት 1,000 ብር ብላኝ 700 ነው የተቀበረችኝ። በጣም አዝኜ ደስተኛ እንዳልሆንኩ ምናምን ነገርኳት። ከዛ ግን እኔ እና እሱ ምንድነው ያው ጠዋችንን ማነው ጠዋዬን ስለተስተካከልን በቃ እሱ ችግር የለው ማለት በቃ እንነሳበት ማስታወሻ አንድ አይነትም ባይሆናል እሱ ችግር የለበት። ከዛ እሺ ብዬ ሄደን ተነሳን እላችኋለሁ። እና ነጋዴ በጣም እንትኖች ናቸው። እኔ አሁን ከዛች ላይ ድጋሚ ቦታ አልሄድም። አሁን እሷ የአበሻ ቀሚስ ቬሎ ምናምን ትችላለች። በጣም እንትናት በቃ የሆነ እንዴ ቅርቅል የሚሰው አልወድም እኔ። ከዛ ባልና ሚስት ናችሁ ስትለኝ አዎ አልኳት። ከዛ ፎቶ ልንነሳ ፈልገን ነው ምናምን ሰቃት ጠጉሬን ተሰርቼ ምናምን በቃ ምናምን የመጣሁት እና ቀድሜ ተቀንድቤ ምናምን። ከዛ ሜካፕ ልቀባሽ፣ ሜካፕ አትቀቢም፣ ሁማን ሄር አታደርጊም ምናምን። እኔ የአበሻ ቀሚሱን ብቻ ነው የምፈልገው። እኔ ሁማን ሄር አልፈልግም፣ ሜካፕ አልፈልግም በቃ ምናምን በቃ በጣም አናደደችኝ ማለት ነው። እና አሁን እሷ ደንበኛ ልትሆን አትችልም፣ ምክንያቱም በቃሉ አልተገኘችም ማለት ነው። እና ብዙ ጊዜ የኢትዮጵያ ነጋዴዎች እንደዚህ ናቸው። እኔ አሁን በቃው ማየሁት በአበሻ ቀሚሱ እንግዲህ ራሴ ሄጄ አመጣለሁ ብላ ከዛው ደግሞ አጣው እኮ ችግር የለውም ግን ማች ነው ፍጥጥ ብላ ማች ነው በቃ። ይሄ ለምሳሌ እንዴት አገረሰዳችሁ አሁን እሷ ይሄና ይሄ ማች ነው የምትላችሁ እግዚአብሔርን በቃ የልብስና ልብሱ በቃ ማች የኔ ወይነ ጠጅ በቃ በጣም እኔ ፎቶ ራሱ ነበር ግን አላመጣሁትም ስልኬ ላይ እንዲላክብኝ አልፈለኩም ስራ አስጠላኝ ማለት ነው። እና ብዙ ጊዜ የሆነ ነገር ያጋጥማል። እና ምን ለማለት ፈልጌ ነው ውዶችዬ፣ እኔ በነገራችን ላይ ትዕግስት የለኝም። ትዕግስት በጣም በቃ ያስፈልገኛል። ስደት ላይ ትዕግስት አስለምዶኛል። ስደት ከመጣው ትዕግስት ተምሬያለሁ። ትዕግስት እንደዚህ ነው ትዕግስት በቃ ምናምን የምትሉ ልጆች አላችሁ። እንዴት ነው ትዕግስት የለመዳችሁት? እንዴት ነው ትዕግስት ያገኛችሁት? እኔ በተለይ ከመናገር ሐሳቤን በደንብ አድርጌ የውስጤን አውጥቼ ከመናገር በላይ እንባ ነው የሚቀድመኝ። በቃ እንባዬ ያስቸግረኛል። እንባዬ በቃ ያግደኛል። በቃ በምንም ይሁን በምን አውጥቼ ከመናገር ይልቅ እንባዬ ሲመጣ እያለቀሳችሁ እንደምን መናገር የምትችሉት አትችሉም። ስለዚህ እኔ ብዙ ጊዜ እግዚአብሔር ይመስገን ብዙ ነገሮች አሉ ከራሴ ብዙ የምወድላቸው ነገር ማለት ከራሴ በጣም ነው ራሴን በጣም ነው የምወደው። ራሴን በጣም ነው የምወዳት። ራሴን በጣም ማለት ነው ድጋሚ ራሱ ብወለድ ራሴ ሙሉ ዓለምን ሆኜ ነው መወለድ የምፈልገው። ነገር ግን በጣም የምጠለው ደግሞ ይሄ ማልቀሷን በቃ ይሄ ማድቀስ ትዕግስት ማጣቷ የሆነ ነገር አዝዤ ያ ነገር ካልሆነ የሆነ ነገር ማድረግ ፈልጌ ያ ነገር ካልተሳካልኝ በቃ ለኔ ብቻ ለሰው ራሱ የሆነ ነገር ማድረግ ካሰብኩኝ ማድረግ ከፈለኩኝ እንቅልፍ አይዘኝም ያንን ነገር እስከማደርግ ድረስ በቃ። ከዛ በኋላ ዛሬ አድርጌው ነገ ያ ሰው ቢከዳኝ ያ ሰው ቢሄድ እነዛ ሰዎች ቢሄዱ ችግር የለውም በቃ እኔ ውስጤ ልቤ የሚለኝን ነገር ካደረኩ ማለት ነው። እና ብዙዎቻችሁ እንደኔ የሆናችሁ ልጆች ትዕግስት የሌላችሁ ከዛ ደግሞ አሁን ትዕግስት ያገኛችሁ ካላችሁ እስኪ ትዕግስታችሁን እንዴት እንዳገኛችሁት ምን ማድረግ አለብኝ ጋይስ? ምን በቃ ምን እኔ አላቅም። እግዚአብሔርን እኔ በጣም ነው የሚገርመኝ አንዳንድ ጊዜ በጣም ይገርመኛል። እንደውም የማገሰው ነገር ባለፈው ኢትዮጵያ ልኩ ጊዜና እንዴት ተሰብስበን ቡና እየጠጣን ከቤተሰብ ጋር ከአባቴ ጋር ስላለፈው ትዝታ ማውራት ጀመርን። በፊት እሱ በጣም አባቴ ብዙ ነገር አሳልፏል እና በእኛም ምክንያት በተለይ እኔ በማያውቀው ሀገር በማያውቀው ቦታ በማያውቀው ነገር ብዙ ነገር በእኔ ምክንያት ሆኗል እና ማለት ነው የሆነ በሰራ በፊቱ ምናምን እንደዚህ ስናወራ ቁጭ ብለን ታውቃላችሁ በቃ ደህና እያወራን እየሳቅን። ምክንያቱም እሱ በጣም እኔ በፊት አዲስ አበባ እያለሁ ኢትዮጵያ እያለሁ ብዙም ያን ያህል ስልክ ማግደውልም በቃ ማለት ገንዘብ ሰርቼ አጠራቅሜ ለእነሱ መላክ እንጂ የምፈልገው 10 ጊዜ መደወል ደብዳቤ መላክ ምናምን አላቅም። ድሮ ደብዳቤ ላክ ነበር በነገራችን ላይ እና በዛ ምክንያት እሱ እኔ ስጠፋበት ፍለጋ ይመጣል በማያውቀው ሀገር በማያውቀው አካባቢ ምናምን ነገር እና
ከዛ ያንን ነገር አነሳው አባቴ እንዲህ ምናምን በቃ የወንድሜ ሚስት ደግሞ መራቴ በቃ ገርሟት ትሰማናለች። ከዛ እነዚህ ቁጭ ብለን ማርቀስ ከዛ በቃ እንደውም ቪዲዮ ነበረን ቆርጬው ማለት ቪዲዮ ሳለቅስ ያለቀስኩበትን ልክ ሳለቅስ ስልኬን ዘጋሁት ማለት ስልኬን በእጄ ይዤው ነበርና እንባዬ ሲመጣ ምናምን በቃ ሳለቅስ ስልኩን እንጂ ምን እንደሆነ እና ቪዲዮ አልቀረጠም እንጂ ነበር ቪዲዮ አለኝ ግን እነሱና እኔ ስናወራ ማለት ነው። ከዛ እሷም እንዴ ምን ሆንሽ በቃ ማለት እሷ በጣም ደነገጠች። እንዴ ምን ሆንሽ ምን ተፈጠረ ምናምን በቃ አለች ማለት ነው። ከዛ አባቴ ደግሞ አንቺ ደግሞ እንዱ ታበዥዋለሽ አሁን በሁሉ ነገር አልቅሰሽ ትችዋለሽ ምናምን አለኝ ማለት ነው። ከዛ እናቴ ደግሞ አይ በቃችሁ ይሄ ወሬ በቃችሁ ምናምን አለች ማለት ነው። ከዛ ምን ለማለት ፈልጌ ነው እና ይሄን ይሃግ ነኝ በቃ ይሄ ትግስት ምናምን ይሄ ቆይ በፍጹም እኔ ጋር ተፈጠሩም እና ውዶችዬ እስኪ እናንተ ትግስታችሁን እንዴት መቆጣጠር እንደምትችሉት ማለት እንዴት ነው ትግስትን የተማራችሁ? በተለይ ስደት የእውነት ትግስት አስተምሯችኋል? እስኪ ንገሩኝ።